ከዛሬ ጀምሮ ባሉት ለአራት ተከታታይ ቀናት በማዕከላዊ ኢትዮጵያ ክልል ከ1.2 ሚሊዮን በላይ ለሚሆኑ ህጻናት አራተኛ ዙር የተቀናጀ የፖሊዮ ክትባት እንደሚሰጥ የክልሉ ጤና ቢሮ መረጃ ያሳያል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የክትባት ዘመቻውን በማረቆ ልዩ ወረዳ ቆሼ ከተማ ባስጀመሩበት ወቅት እንደተናገሩት በክልሉ ለአራተኛ ዙር የሚሰጥ የቤት ለቤት የፖሊዮ ክትባት ዘመቻ በክልሉ ሁሉም አካባቢዎች ይሰጣል ብለዋል። የህጻናትን ሞት ለመቀነስ በትኩረት እየተሰራ ነው ያሉት ኃላፊው የክትባት ዘመቻው የህፃናትን ሞት ከመቀነስም ባለፍ ለህፃናት ስጋት የሆኑ በሽታዎችን አስቀድመው ከመከላከል አንጻር የጎላ ድርሻ እንዳለው አስረድተዋል። ከተቀናጀ የፖሊዮ ክትባት ዘመቻ ጎን ለጎን ህፃናትን ሊጎዱ የሚችሉ በሽታዎችን በመለየት የድጋፍና እንክብካቤ ስራዎች እንደሚሰሩም ኃላፊው አመልክተዋል። እዚሁ ማረቆ ልዩ ወረዳ ቆሼ ከተማ ላይ ላውንች የምናደርገው ክትባት ክልላችን ውስጥ ከ1.2 ሚሊዮን በላይ ህፃናት ክትባቱን ይወስዳሉ ብለን ነው የምንገምተው። ይህን ክትባት ዛሬ ላውንች ስናደርግ ጎን ለጎን ተጓዳኝ የሆኑ በተለይ ህፃናትን ሊጎዱ የሚችሉ በሽታዎች ልክ እንደ ከዚህ ቀደሙ የተለያዩ ስራዎችን እንሰራለን። በተለይ ህፃናት ላይ በተፈጥሮ ሲወለዱ የከንፈር የላንቃ መሰንጠቅ ያለባቸው ከምግብ እጥረት ጋር ተያያዥነት ያለባቸው ህፃናት ልየታ ይደረግና ህክምና የሚያገኙበት፣ እንዲሁም ሲወለዱ እግራቸው በተፈጥሮ ቆልማማ ሆነው የተወለዱ ህፃናት ጤናማ ሆነው ኑሯቸውን እድገታቸውን እንዲኖሩ የሚሰራ ስራ አብሮ የልየታ ይሰራል። በክትባት ዘመቻውም የማርበርግ ቫይረስ የቅኝት ስራዎች እንደሚሰሩ ኃላፊው አስታውሰው በየደረጃው ያሉ ባለድርሻ አካላት የበኩላቸውን ድጋፍ እንዲያደርጉ ጥሪ አቅርበዋል። እንዲሁም አሁን በሀገር ደረጃ ላይ በኤፒደሚክ ደረጃ በክልላችን በልዩ ሁኔታ የማርበርግ ወረርሽኝን የቅኝትና ልየታ ስራ ጎን ለጎን ቤት ለቤት በሚሰጠው ክትባት የጤና ባለሙያዎቻችን ይሰራሉ። ከዚሁ ጋር ይህንን የሚሰሩ የሚከታተሉም አብረው የሚሰሩበት እድል አለ ማለት ነው። ስለዚህ ክትባት ስናነሳ ህፃናትን በተፈጥሮ ጉዳት መታደግም ሻገር ካለ ደግሞ ከሞት መታደግ ነውና ወላጆች ሙሉ ህፃናት ክትባት እንዲከተው በክልላችን በሙሉም አካባቢ ላይ ዛሬ ማረቆ ልዩ ወረዳ ላይ ቆሼ ከተማ ላይ ላውንች ብናረግም በክልላችን በ10 መዋቅር በሁሉም ቀበሌ ላይ ቤት ለቤት የሚሰጠውን ክትባት ወላጆች ህፃናት እንዲከተቡ እንድታደርጉ። ለክትባት ዘመቻው ስኬት የባለሙያዎች ስልጠና፣ የግብዓት አቅርቦትና ሌሎች የቅድመ ዝግጅት ስራዎች መከናወናቸውን የተናገሩት የክልሉ ጤና ቢሮ ምክትል ኃላፊና የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን ናቸው። በዘመቻው ክትባት ያቋረጡና ከዚህ በፊት ክትባት ያላገኙ ህፃናትም ተደራሽ ለማድረግ ተቀናጅቶ ይሰራል ሲሉም ገልጸዋል። ከዚህ ቀደም ክትባት ተከትበው በመደበኛው ክትባት ያቋረጡ ህፃናቶች በተለይ ምንም አይነት ክትባት ያልወሰዱና ክትባት ጀምሮ ደግሞ ያቋረጡ ህጻናቶች በዚህ ክትባትም ተደራሽ ይደረጋሉ። ሁለተኛ በተፈጥሮ ቆልማማ እግር ያላቸው ህጻናቶች በየቤቱ ይለያሉ። ይሄ የተለመደ ስራ ነው። በዚህኛውም ዙር ለረጅም ጊዜ ቤት የተቀመጡ እኛ ያላየናቸው ነገር ግን በህክምና ሊድኑ የሚችሉ ቆልማማ እግር ያላቸው ህጻናቶች በዚህ የክትባት ዘመቻ ይለያሉ ማለት ነው። ስለዚህ እነዚህ የተለዩ ህጻናቶች በነፃ የሰርጀሪ ስራ ይሰራላቸዋል እና ወደ ተፈጥሯዊ የእንቅስቃሴ ሂደት ውስጥ እንዲገቡ የምናደርግበት ነው። የክልሉ ጤና ቢሮ ምክትል ኃላፊና የጤና ፕሮግራሞች ዘርፍ ኃላፊ አቶ አሸናፊ ጴጥሮስ በበኩላቸው ዘላቂ የጤና ልማት ግብን መነሻ ያደረጉ የታዳጊዎችን ጤና ከማጎልበት አንጻርም ትኩረት ተሰጥቶ እየተሰራ ነው ሲሉም ገልጸዋል። ዘላቂ የጤና ልማት ግብ ላይ የተቀመጠ ግብ አለ። ከአንድ አመት በታች ያሉ ህጻናት 12 ከ1000 እናደርሳለን ተብሎ ነው የሞት ምጣኔውን ታቅዶ እየተሰራ ያለው። ከ5 አመት በታች ያለውን ደግሞ ከ25 በ1000 እናደርሳለን ተብሎ ነው። ስለዚህ በተለያየ ወቅት የምናደርጋቸው የክትባት ዘመቻዎች እነዚህን ግቦችና እንዲያሳኩ ታስቦ የሚደረጉ ናቸው። የማረቆ ልዩ ወረዳ ዋና አስተዳዳሪ አቶ ጀማል አማሮ በበኩላቸው ክልላዊ ማስጀመሪያ ፕሮግራም ላይ በልዩ ወረዳው ተሳትፎ ያደረጉ አካላትን አመስግነው ቤት ለቤት የሚሰጠውን የክትባት ዘመቻ ሁሉም በጋራ ሊረባረብ ይገባል ሲሉም አሳስበዋል። ክልላችን ለአራተኛ ዙር በሀገራችን ለአራተኛ ዙር ብሎም በክልላችንም በአራተኛ ዙር ለሚካሄደው አራተኛ ዙር የተቀናጀ ፖሊዮ ክትባት ዘመቻ ማስጀመሪያ ፕሮግራም በልዩ ወረዳችን ቆሼ ከተማ ለማስጀመር የክልሉ አመራሮች እንኳን ወደ ቆሼ ከተማ በደህና መጣችሁ ማለት ፈልጋለሁ። በማረቆ ልዩ ወረዳ ቆሼ ከተማ ህፃናትን የፖሊዮ ክትባት ሲያስከትቡ ያገኘናቸው ወላጆች በሰጡት አስተያየት ለህፃናት ጤና አስፈላጊ የሆነውን የፖሊዮ ክትባትና መሰል የጤና አገልግሎት ተጠቃሚ በመሆናቸው ደስተኛ እንደሆኑ አስተያየት ሰጥተዋል። በጣም
ነው ደስ ያለኝ። ልጄ ብዙ በሽታ ትያዝ ነበር። ይሄ ክትባት ይጠቅማታል ብዬ አስባለሁ። የዛሬ ፖሊዮ ክትባት ደግሞ በጣም አሪፍ ነው። በጣም የሚፈለግ ነገር ነው። እኔ ልጆቹ 4 ልጆች አሉ። 4ቱም አንድ ጊዜ አልፎ አላውቅም።